የኢትዮጵያና ኤርትራ ውጥረት እናም የባህር በር ድርድር ዓለም አቀፍ ትኩረት። የኢትዮጵያ መንግሥት ከኤርትራ ጋር ስላለው የባህር በር መውጫ ፍላጎትና ይህንን ጉዳይ በድርድር ለመፍታት ያቀረበው የሽምግልና ጥያቄ የክርክሩ ዋና ማዕከል ነው። ኢትዮጵያ ከዓለም አቀፍ ሕጎችና ዲፕሎማሲያዊ ግንኙነቶች አንጻር የባህር በር መውጫ አስፈላጊነትን በተደጋጋሚ ገልጻለች። ከ1998 እስከ 2000 ዓመተ ምህረት ጦርነት በኋላም ሆነ ከ2018ቱ የሰላም ስምምነት ወዲህ ኢትዮጵያ የባህር ላይ ተጠቃሚነትን አክሰስ ቱ ዘ ሲ የምታገኝበት መንገድ እንዲፈለግ ስትጠይቅ ቆይታለች። በቅርቡ ደግሞ የሁለቱ ሀገራት ግንኙነት መሻከርን ተከትሎ ኢትዮጵያ ይህንን ወሳኝ ጉዳይ በሰላማዊ መንገድና በዓለም አቀፍ ሕግ መሠረት ለመፍታት ያለመ መሆኑን ለማሳየት ዓለም አቀፍ ተቋማትና ሀገራት በድርድሩ ሂደት ውስጥ አደራዳሪ እንዲሆኑ በይፋ ጥያቄ አቅርባለች። ይህ ጥያቄ ሁለት ዋና ዋና ዓላማዎች አሉት። አንደኛ፣ ድርድሩ ግልጽና ሚዛናዊ በሆነ መንገድ እንዲካሄድና የሁለቱም ሀገራት ጥቅም እንዲጠበቅ ማስቻል። ሁለተኛ፣ በውጥረቱ ዙሪያ ዓለም አቀፉ ማኅበረሰብ ትኩረት እንዲያደርግበትና ሁለቱም ወገኖች በሰላማዊ መንገድ እንዲፈቱት ግፊት እንዲደረግባቸው ማድረግ ነው። የኢትዮጵያ የባህር በር ፍላጎት የኢኮኖሚ፣ የጸጥታና የጂኦፖለቲካዊ አስፈላጊነት አለው። የዓለም አቀፍ ንግድ ከ90% በላይ በባህር ትራንስፖርት የሚካሄድ ሲሆን የባህር በር መውጫ ማግኘት የሀገሪቱን የንግድ ወጪ በእጅጉ ይቀንሳል፣ የውጭ ምንዛሪ ይቆጥባል፣ እንዲሁም ለክልላዊ ውህደት ወሳኝ ነው። በኢትዮጵያና ኤርትራ መካከል ያለው ውጥረት እየጨመረ መምጣቱ ዓለም አቀፉ ማኅበረሰብ ዘንድ ከፍተኛ ስጋት ፈጥሯል። በተለይም የቀይ ባህርን ስትራቴጂካዊ ጠቀሜታ ከግምት ውስጥ ስናስገባ በሁለቱ አጎራባች ሀገሮች መካከል ሊፈጠር የሚችለው ማንኛውም ወታደራዊ ግጭት በአካባቢው ያለውን ሰላምና ደህንነት በእጅጉ ሊያናጋ ይችላል። የቻተም ሃውስ የተሰኘው ለንደን የሚገኘው ታዋቂ የምርምር ተቋም ያወጣው ዘገባ ለዚህ ስጋት የሰጠው ትኩረት ከፍተኛ ነው። ተቋሙ ሌላ አስከፊ ጦርነት ሳይፈነዳው ለማስቆም ጊዜው አሁን ነው የሚል የማስጠንቀቂያ ደውል አሰምቷል። ይህ መግለጫ የሚያሳየው የሁለቱ ሀገራት ግንኙነት ከዲፕሎማሲያዊ ውጥረት አልፎ ወደ ወታደራዊ ግጭት ሊያድግ የሚችልበት አደጋ ምን ያህል እውን እንደሆነ ነው። የቻተም ሃውስ አሳሳቢነት የሚመነጨው በዋናነት ከሚመለከቱት ነጥቦች ነው። ሁለቱ ሀገራት አስከፊ የሆነ ጦርነት የተካሄደበት መራራ ታሪክ ያላቸው መሆኑ፣ የሰላም ስምምነቱ የተፈረመ ቢሆንም በመሬት ላይ ያሉ ጉዳዮች በውል ሳይፈቱ መቆየታቸውና አዳዲስ አለመግባባቶች መፈጠራቸው፣ በቀይ ባህር አካባቢ የበርካታ ዓለም አቀፍ ኃይሎች መገኘትና በጦርነት ጊዜ ጣልቃ የመግባት ዕድል። ስለሆነም ዓለም አቀፉ ማኅበረሰብ በተለይም የተባበሩት መንግሥታት ድርጅት ዩኤን እና የአፍሪካ ኅብረት ኤዩ ሁለቱ ወገኖች ወደ ድርድር ጠረጴዛ እንዲመለሱና የባህር በር ጉዳይን ጨምሮ ያለባቸውን ልዩነቶች ሁሉ በሰላማዊ መንገድ እንዲፈቱ አጥብቀው እንዲገፋፉበት ተቋሙ አሳስቧል። እንደ ኤሮፓውያን አቆጣጠር በ2018 የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ 10 ዓመታትን ያስቆጠረውን ጦርነት የለም፣ ሰላም የለም የሚለውን ሁኔታ በይፋ አብቅተዋል። በአስመራ የተፈረመው ይህ የሰላም ስምምነት ጅዳ ላይ በተደረገ ድርድር የተደገፈ፣ በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፎ ለጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማትን አስገኝቷል። የሰላም ስምምነቱ የሁለቱን ሀገራት ወሰኖች በዓለም አቀፍ ድንበር ኮሚሽን ውሳኔ መሠረት ተቀባይነት እንደሚኖራቸውና የንግድና የዲፕሎማሲያዊ ግንኙነቶች እንደሚጀምሩ አመላክቶ ነበር። ሆኖም ዘገባዎች እንደሚያመለክቱት ከዚያን ጊዜ ወዲህ በሁለቱ መሪዎች መካከል ከባድ ልዩነቶች ተፈጥረዋል። ስምምነቱ ሙሉ በሙሉ ተግባራዊ ሳይሆን መቅረቱና አዳዲስ የጂኦፖለቲካዊ ፍላጎቶች መፈጠር ዋነኞቹ ችግሮች ናቸው። ዋና ዋናዎቹ ልዩነቶች የድንበር ኮሚሽኑ ውሳኔውን በተግባር የመሬት ላይ ምልክት በማድረግ ሙሉ ለሙሉ አለመተግበር፣ ኢትዮጵያ በድጋሚ የባህር በር የማግኘት ፍላጎቷን በይፋ ማቅረቧ፣ በኤርትራ በኩል እንደ የሉዓላዊነት ጥያቄ መታየቱ፣ ሁለቱም ሀገራት
በሆርን ኦፍ አፍሪካ አካባቢ ያላቸው ተሳትፎና ተጽዕኖ የመፍጠር ፍላጎት መጋጨት የ2018ቱ ስምምነት የሰጠው ተስፋ እየደበዘዘ በመምጣቱ አሁን ያለው ውጥረት ስምምነቱ ሙሉ ለሙሉ እንዳይፈርስና ሁለቱ ሀገራት ወደ ቀደመው ጠላትነት እንዳይመለሱ ለማድረግ ዓለም አቀፍ አስታራቂዎች አስፈልገዋል። የቀይ ባህር ቀጠና ቁልፍ ተዋናይ የሆነችው ሳውዲ አረቢያ በኢትዮጵያና ኤርትራ መካከል ያለውን ውጥረት ለማርገብና ለሰላማዊ ድርድር መንገዱን ለመጥረግ ጥረት ማድረጓ ተዘግቧል። ሳውዲ አረቢያ ሁለቱን ሀገራት ለማደራደር ጥያቄ ያቀረበችበትም በክልላዊ ሰላምና መረጋጋት ላይ ያላትን ከፍተኛ ፍላጎትና በቀይ ባህር ደህንነት ላይ ያላትን ሚና ለማጠናከር ነው። ሳውዲ አረቢያ በጉዳዩ ላይ ያላት ተጽዕኖ ጉልህ የሚሆንባቸው ምክንያቶች እንደ አውሮፓውያን አቆጣጠር በ2018ቱ የሰላም ስምምነት ላይ ሳውዲ አረቢያ ቁልፍ ድጋፍ ሰጪና አስተባባሪ ሆና መታየቷ፣ በቅርቡ የቀይ ባህርና የኤደን ባህረ ሰላጤ ሀገራት ምክር ቤት ካውንስል ኦፍ ሬድ ሲ ኤንድ ገልፍ ኦፍ ኤደን ስቴት በመፍጠር በጸጥታና በኢኮኖሚ ትብብር ላይ እየሰራች ያለች በመሆኑ ሳውዲ አረቢያ ከኢትዮጵያም ሆነ ከኤርትራ ጋር ያላት የኢኮኖሚና የዲፕሎማሲያዊ ግንኙነት ወዳጅነት ላይ የተመሠረተ መሆኑ የሳውዲ አረቢያ የሽምግልና ጥረት ቀጠናዊ ችግሮች በአካባቢው ሀገራት ትብብር እንዲፈቱ ጥሩ ምሳሌ ሊሆን ይችላል። ይህ ጥረት ኢትዮጵያ ዓለም አቀፍ ሽምግልና እንዲኖር ያቀረበችውን ጥያቄም የሚያጠናክር ነው። ይሁን እንጂ የሽምግልናው ስኬታማነት የሁለቱም ሀገራት መሪዎች ለሰላማዊ መፍትሔ ያላቸውን ቁርጠኝነት ይጠይቃል። ከአካባቢያዊ ተዋናዮች በተጨማሪ የአውሮፓ ሀገራትም በጉዳዩ ላይ ትኩረት አድርገዋል። የፈረንሳይ የምድር ጦር አዛዥ ጀነራል ፒየር ሺል በቅርቡ አዲስ አበባ በነበራቸው ቆይታ ፈረንሳይ ለኢትዮጵያ የባህር በር ፍላጎት ያላትን አቋም በግልጽ አስቀምጠዋል። ጀነራል ሺል ፈረንሳይ ኢትዮጵያ ሰላማዊ በሆነ መንገድ የባህር በር መውጫ የማግኘት ፍላጎቷን እንደምትደግፍ ገልጸዋል። ይህ መግለጫ የኢትዮጵያን አቋም የሚደግፍ ቢሆንም ሰላማዊ መፍትሔን አጽንዖት መስጠቱ በዲፕሎማሲያዊ ሂደት እንዲፈታ እንጂ በኃይል እንዳይሆን የሚመክር መልእክት ይዟል። የፈረንሳይ ድጋፍ የሚመለከቱትን ዓለም አቀፍ አዝማሚያዎች ያመላክታል። የኢትዮጵያን ጥያቄ በዓለም አቀፍ መድረኮች ላይ ክብደት እንዲኖረው ማድረግ፣ የቀይ ባህርን ደህንነት በማረጋገጥ ረገድ ምዕራባውያን ሀገራት ያላቸውን ፍላጎት ማሳየት። ፈረንሳይ በጅቡቲ ወታደራዊ ካምፕ ያላት በመሆኑ ቀጠናው የጸጥታ ጉዳይ መሆኑን ያመላክታል። ኢትዮጵያ የባህር በር ጥያቄዋን በዓለም አቀፍ ሕግጋት መሠረት ማቅረቧን እንደ ትክክለኛ የዲፕሎማሲያዊ ሂደት መደገፍ። የፈረንሳይ አቋም ሌሎች የአውሮፓ ሀገራትና አሜሪካም የኢትዮጵያን የባህር በር ፍላጎት እንዴት ሊመለከቱት እንደሚችሉ ፍንጭ ይሰጣል። ዋናው ቁም ነገር ግን ዓለም አቀፉ ማኅበረሰብ ሰላማዊ ድርድር ላይ ብቻ ያተኩራል። በኢትዮጵያና ኤርትራ መካከል ያለው የባህር በር ድርድርና አጠቃላይ የሁለቱ ሀገራት ውጥረት የወደፊት ዕጣ ፈንታ በርካታ ውስብስብ ሁኔታዎችን ይዟል። የሁለቱ መሪዎች አብይ አህመድና ኢሳያስ አፈወርቂ የግል ግንኙነት መሻከር የጂኦ ፖለቲካዊ ፍላጎቶችና የሀገር ውስጥ የፖለቲካ ተለዋዋጭ የሰላሙን ሂደት የሚወስኑ ቁልፍ ጉዳዮች ናቸው። ሊፈጠሩ የሚችሉ ሁኔታዎች ዓለም አቀፍ ተቋማት እንደ አፍሪካ ህብረት ወይም የተመድ ወይም ክልላዊ ኃይሎች እንደ ሳውዲ አረቢያ በብቃት ጣልቃ በመግባት ሁለቱ ሀገራት እርስ በርስ የሚጠቅም መፍትሔ እንዲያገኙ ማስቻል። ለምሳሌ የባህር በር አገልግሎትን በቋሚነት በረጅም ጊዜ ስምምነት ማግኘትና የኤርትራን ሉዓላዊነት ሙሉ በሙሉ ማክበር። ድርድሩ ፍሬ ሳይሰጥ ለረጅም ጊዜ መቆየት። ይህ ሁኔታ ሁለቱ ሀገራት በጥርጣሬና በውጥረት ውስጥ እንዲቆዩ ያደርጋል። ይህም የክልሉን ኢኮኖሚና ደህንነት ይጎዳል። የቻተም ሃውስ እንዳሳሰበው ውጥረቱ ወደ ወታደራዊ ግጭት ማደግ፣ ይህ ሁኔታ ለቀይ ባህር ቀጠና አስከፊ መዘዝ ያስከትላል። ኢትዮጵያ የጠየቀችው ሽምግልና ገለልተኛ፣ ልምድ ያለውና ሁሉንም ወገኖች ሊያስገድድ የሚችል ዓለም አቀፍ አካል ማግኘት። ድርድሩ በባህር በር ብቻ ሳይሆን በድንበር ማካለል፣ በንግድና በጸጥታ ትብብር ላይ ያተኮረ ፓኬጅ መፍትሔ ማቅረብ። ሁለቱም ሀገራት ከሰላም የሚገኘውን የኢኮኖሚ ጥቅም በግልጽ እንዲረዱ ማድረግ። በመጨረሻም ዓለም አቀፉ ማኅበረሰብ የሰላም ስምምነቱ ሙሉ በሙሉ እንዲተገበርና አዲስ የጂኦፖለቲካዊ ችግሮች በሰላማዊ መንገድ ብቻ እንዲፈቱ ወሳኝ ሚና መጫወት ይኖርበታል።
ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።